ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረች። እንዴት ኮሜዲያን እሸቱ አይዞ ማለት ያክተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ ውስጡ ያለውን ሀዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታም የዋጠቻቸው ይመስል ፊታቸውን ማዙሯቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የትገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው ሰው የጠፋለት። አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝ። ኦኬ፣ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁኝ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ
አንገታችሁን ትደፋላችሁ። ቤቴ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ህዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬስ የኢትዮጵያ ህዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በል። የኢትዮጵያ ህዝብ ባይዘዌ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ። ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውሉ ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ፣ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተ ስትመለስ እርግጠኛ ነኝ የኢትዮጵያ ህዝብ ይክስሃል። ምክንያቱም ኢትዮጵያዊ የፍቅርና የምህረት ህዝብ ስለሆነ ዛስ ዋይ ፈጣሪ በስፔሻል የሚወድ የኢትዮጵያን ህዝብ በፍቅር እኮ ነው። ኢትዮጵያ ውስጥ የሃይማኖትም የብሔርም የምንም ልዩነት ደማችን አንድ ነው የሚል ህዝብ የነበረ ነው። ጀስት ወደ ኋላ መለስ በልና የኢትዮጵያ ህዝብ ምን አዙህ ምን ይግኖር አድርገከዋል። ይቅርታ ጠይቅ ብሎ ነበር ያችን ልጅ ሄደ ሶሪ በቃ። አያህ እንዴት እንደሚቀጣ የኢትዮጵያን ህዝብ አታውቁትም። ህዝቡ አንድ ነው። የሃይማኖት ልዩነት፣ የብሔር ልዩነት፣ የአመለካከት ልዩነት፣ የብዙ ነገር ልዩነት እንኳን ቢኖር ህዝቡ ግን ብዙ አይደለም፣ አንድ ነው፣ ወጥ እና የሆነውን ሳይድ ለማስደሰት ብላችሁ የሆነውን አታስቀይሙ፣ አታሳዝኑ። የ31 ሰራተኛ መባረር ጉዳይ ሳይሆን 31 ሰራተኛ ከማባረርህና አይዞህ መባል ከመፈለግህ በፊት የሆነችዋ ልጅ ስታለቅስ የኢትዮጵያ ህዝብ ይቅርታ ጠይቅ ሲልህ ብለህ ነበር። አሁን በተራ እየተባልክ ነው። ስለዚህ ብራዘር ጀስት ፊክስ በቃ ማኔጅ አድርገው አስተካክለው። ለሆነ ጥቂት ግሩፕ ብለህ በጣም ብዙ ኢትዮጵያን ህዝብ አሳዝነሃል። ማድረግ ያለባችሁ ብዙ ሃይማኖት ስላለ አንድ ሰው መሆን አትርሱ። ያለው አንድ ሰው ነው። ኢትዮጵያ ውስጥ አንድ ህዝብ ነው ያለው፣ ወጥ ነው። ሲነካ ጎረቤቱን ስትነካ አይሰማህም። የፈለገ ብትለው ታረሙ አስታክል። ወደኋላ ተመለስና የኢትዮጵያን ህዝብ ያስቀየምክበትን ቦታ ፈልገህ ከህዝቡ ጋር ታረቅ። አሁን ብን ብለህ ጥፋ። ኮሜዲያን እሸቱ ብን ብለህ ጥፋ። አድርሱልኝ፣ ሸር ኮፒ ሊንክ እያደረጋችሁ። በስውር የሰጠኸውን በስውር ይከፍልሃል። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። ምክንያቱም የመናፍስትን ውጊያ ምታጥ ይመስለኛል አንዳንድ ቦታ ላይ ስትናገር ስለሰማው። ስለዚህ አሁን በገንዘብ ነው እንደ ዮብ፣ ቀጣይ በጤና እንዳይመጡ
እኔ ልንገርህ፣ አንተ የቤት ስራ ሰጥተሃል፣ ተናግረሃል፣ አሳውቀሃል። ከዚህ በኋላ የእግዚአብሔር ስራ ነው። የእግዚአብሔር የቤት ስራ ለማድረግ ደግሞ አሁን ከፊት ለፊታችን 16ቷ የእመቤታችን የሱባኤ የጾም ጸሎት ጊዜ አለች። ብለህ ሱባኤን ያዝ፣ እልፍኝህን ዝጋ፣ ከእግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው፣ ብዙ ወጀብ ያስነሳል። እንዴት ናችሁ? እሸቱ መለሰ ይህን ቪዲዮ ሰርቶ አየሁኝ። የተጫነው ከ20 ሰዓታት በፊት ይላል። እስኪ እንየው። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እሺ፣ በተወሰነ መልኩ ከቪዲዮ እንደተረዳችሁት አቅም እያጠረኝ ነው፣ እጅ እያጠረኝ ነው፣ በስራዬ ውስጥም ያሉትን ሰራተኞች አይ ቲንክ 31 ሰራተኛ ምናምን ነገር እንዴ ነው ላሰናብታችሁ ተገድጃለሁ አይነት ነገር ነው። ይሄ አይደለም። ይሄንን ሰምቼ እኔ እሸቱ ከነመፈጠሪያ ያቀኝም እርግጠኛ ነኝ፣ ግን የእሸቱን መውደቅ አልመኝም። የሚቀልድበትን ፓርት ስላለው ፊቱ ላይ ከማይበት ኤክስፕሬሽን አንጻር ነገ ከነገ ወዲያ መጥቶ እኔ ሰላም ነኝ ይብላኝ ለእናንተ ሊልም ይችላል። መብቱ ነው። የፈለገ ለምን እሸቱ ራሱ አያስቀይመኝም? ለምን በእሸቱ ስር ደግሞ ሌሎች ምስኪን ሰራተኞች አሉ። የእሸቱን የስራ ዕድል ፈጥሮላቸው በዛ የስራ ዕድል ተማምነው ቤተሰብ መስርተው ምናልባትም ደግሞ ልጅ ወልዶ የሚኖሩ አሉ። ለእነሱ ስል የእሸቱን መጥፎ ነገር እስከ ህይወቴ ፍጻሜ አልመኝም። በግሌ እንኳን ቢያስቀይመኝ ነው የምላችሁ። እንዳልኳችሁ ነው። እኔ ከነመፈጠሬም አያውቅም እሱ። ግን ያቺ ልጅ እውነቷን ነው። ታውቃላችሁ፣ አስታውሳችኋት እቺ ልጅ። ይቅርታ አድርጉልኝ፣ በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለን። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። በቃ እቺ ልጅ እንዳለችው አብዛኞቹ ኢትዮጵያውያን አበሻ ግን በስማ ማይንድ ሴታችሁ የተመታ ነው። በእውነት ነው የምላችሁ። በተቻላችሁ አቅም ሰንበትን እየጠበቃችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እባካችሁ ሂዱና ጸበል ተጠመቁ። እውነቴን ነው ብላችሁ ብቻችሁን አይደላችሁ። ለዚህ ለማይከፈልበት እንኳን ለአንደበታችሁ ከምላሳችሁ ለሚወጣው ቃል እንኳን መጥፎ ነገር አትመኙ። ኮመንት ሳነብ ነበር። በጣም ተገማቾች ምን ያህል ማይንድ ሴታችሁ የተመታ መሆኑን ያወቅኩት። እሰይ እኛ ምን አገባን ይሁኝ ማለት መጨረሻው ይሄ ነው። ሌላም የቀባጠራችሁት አላችሁ። እናንተ ሁሉ ተቆጥራችሁ እኮ ነው 130 ሚሊዮን ሲባል ብግን ምለውና የኢትዮጵያ ሕዝብ ከ60 ሚሊዮን መብለጥ የለበትም ብዬ የምጨቃጨቀው ለዛ ነው። ምክንያቱም 70 ሚሊዮኑን ተቆርሶ እንደዚህ የምትከፋፈሉት ነገር አለ። ጨካኛ አለ፣ ግፈኛ አለ፣ ምቀኛ አለ፣ አንዱ በአንዱ ላይ ተንኮል ሲሰራ ሲምስ የሚያድር አለ። ያ ሲከፋፈል 70 ሚሊዮኑ እሱን ይወስዷል። እንዴት እናንተ እሸቱን ተዉት። ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በእሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደውም ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አደንቀዋለሁ እኔ እሱን። ቁጭ ብሎ ለብቻው ያንን ሁሉ ብር አግበስብሶ ለብቻው ድስት እያላሳር ለሚኖረው ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የስራ ዕድል ከፍቶ እየኖረ ያለ ሰው ነው። እንደዛ ብላችሁ ማተነትኑ የቀን ጭራቆች እናንተም ተቆጥራችሁ የዛን የበጋ ስንዴም አብረን እየበላን ያንን እህል እየተሻማችሁ ትኖራላችሁ ማለት ነው። ኢትዮጵያውያን ሁላችሁንም ማለት አይደለም፣ ከግማሽ ፐርሰንት በላይ የምትሆኑት ግን ጤነኛ አይደላችሁ። አይምሯችሁ ማይንድ ሴታችሁ የተመታ ነው። ፍጹም ፕሮማክስ ምቀኞች ናችሁ። እባካችሁ ይሄን ነገር ተው። እሸቱ በ8 ቀኑ ሰራተኞችን ልበትን ነው ድርጅቴም ኪሳራ ውስጥ ገብቷል የሚል ቪዲዮ ለቋል እና ሙሉ አላየሁትም፣ አላዳመጥኩትም። አለፍ አድርጌ አዳምጬዋለሁ። ያው በዛ ቪዲዮ ላይ ሲናገር የነበረው ምን ሲሰራ እንደነበረ ነገሮች እንዴት እንዳለፉ ምናምን ነው እና ደግሞ ያው መጨረሻውም ላይ ደግሞ ያው ሜምበር ሁኑና ድጋፋችሁ ያስፈልገኛል የሚል እንደሆነም ግልጽ ስለሆነ አለፍ እያደረኩኝ ያየሁት። ያሳለፍኩበትና ሙሉ ቪዲዮን ያላዳመጥኩበት ምክንያት ደግሞ እኔ እሸቱን የምረዳው ወይም ደግሞ ምን ሲሰሩ እንደነበረ የሚያስረዱኝ በዚህ ቪዲዮ አይደለም። ሲሰሩ የነበሩትን ነገር ለአመታት እናውቃለን። እኛ ወጣት ነን። መሞከር፣ መታገል፣ የሆነ ነገርን ማሳካት እንዴት ከባድ እንደሆነ በደንብ አድርገን እናውቃለን፣ አንደርስታንድ እናውቃለን። ስለዚህ እኔ እሸቱን የማውቀው የማይቻሉትን ነገሮች ችሎ የሱ ቲሞች በጣም ጎበዝና ጠንካራ ሆኖ ሲሰሩ ሲጎብዙ ነው እንጂ አሁን እንደዚህ ሲጠይቁ አይደለም። እርዳታ ብዙ ሰው ሲረዱ ነው የምናውቃቸው። ስለዚህ አሁን ላይ እኛ ብናገኛቸው ምሳ የምንጋብዛቸውን ገንዘብ ሜምበር በመሆን ወይም ደግሞ ለነሱ ድጋፍ በማድረግ ስለራሳቸው አይደለም። እሱም ኮንቴንት ክሬት እያደረገ ዩቲዩብ ላይም ሆነ ሶሻል ሚዲያ ላይ ወይም ንግድ ላይ ገብቶ የሆነ ገንዘብ ማግኘት ምናምን አያቅተውም።
እሱ ጋር የሚሰሩ ልጆችም ቢሆኑ አያቅታቸውም፣ ግን ያሰባሰባቸው የዓላማ ጉዳይ ነው። ስለዚህ ብናገኛቸው ምሳ ብለን የምንጋብዛቸውን አሁን ለነሱ ያስፈልጋቸዋልና እናደርግላቸዋለን እንጂ እነሱ በሰሩልን ቪዲዮ መስራታቸው ትልቅ ነገር ነው ማሳወቃቸው። ከዛ ውጪ ግን በሰሩት ቪዲዮ አይደለም እኛ እነሱን የምናውቃቸው የምንለካቸው፣ ለአመታት ሲሰሩ የነበረው ነገር ስላለ ማለት ነው። አሁንም ደግሞ ቀጣይ ግባቸው ምግብ ቸገረን ወይ ምናምን አይደለም። ብዙ የሚያስቧቸው ገጠር ላይ ሴቶች ምናምን ብዙ ነገሮች አሉ፣ ቃል የተገባላቸው ቤተክርስቲያኖች አሉ፣ ብዙ የሚሰራ ስራ አለ እንደ ቲም። የእነሱ ቲም ደግሞ ምን ያክል ነገር እንደሚሰራ ታውቃላችሁ ማለት ነው። ስለዚህ እኔ እንደ አንድ ወጣት ቪዲዮን አይቼ አብራርቶልኝ ምናምን ሳይሆን ከሆነ ጊዜ ላይ ገብቼ ሳየው ዩቲዩብም ቪው ብዙም አይደለም እና ያስታውቃል ያሉበት ሁኔታ። እንደ ወጣት ከጎናችሁ እንቆማለን። በርቱ ነው የምላችሁ። በቃ ቪዲዮአችሁን ያልጨረስኩት ለአመታት ስለማውቃችሁ ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶክቲቭ ውስጥ ሰራ ነበር እና እዛ ሆኜ የእሺን ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ነኝ፣ ረጅም ጊዜ ከሱ ጋር ነው ማሳልፈው እና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ፣ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮመንት ላይ መልሼ ያላቅም ይሄንን አውቃለሁ ይሄ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባለ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል፣ አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ምንነቱን እና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተድገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት? እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን ሚዲያ ላይ ለማውራት እውነቱን ስነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም። አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት። ፕላስ ደግሞ በሉኝ ያለው አይዞ ነው አይደል? በቃ አይዞ በሉት። ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው። አትሊስት ሰው አለኝ እኮ ብሎ ያስባል። ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ፣ ይሄን ቪዲዮ እንደምታየው እርግጠኛ ነኝ። አቃለው ጠንካራ ነህ፣ ጎበዝ ነህ፣ ደግ ነህ። ያደግነት ይከፍላል መልሶ። እግዚአብሔር ካንተ ጋር ይሁን። አይተሳም ቢኒያም እንደምን አመሸ? አይ ቢኒያም በደንጋክ ሰላም ነኝ። ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። ማለሽ እሺ ቢኒ ሀሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራል፣ ሌሎችም አርቲስቶችም ማንኛውም ለማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ይችላል።
በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዳም ሌባ ነው የሚል ሰው እኮ አለ። እነዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር ሀሳብ የሚፈጽመውና ብዙም እንደተሳስበኝ እዚህ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች።